አቶ ደሳለኝ ጫኔ የመጨረሻ ያሉት ንግግር የመጨረሻ ባይሆን የመንግስት ምኞት መሆኑንና ከምክር ቤት ውጪ እነዚህ አባላት ከመንግስታችን ጋር በጋራ ሆነን ኢትዮጵያን እንድናገለግል በተከበረው ምክር ቤት ፊት ጥሪ ላቀርብላችሁ ፈልጋለሁ። መንግስታችን እናንተን አካቶ ኢትዮጵያን ማልማት ይፈልጋል። ኢትዮጵያ የጋራ ሀገራችን ናት። እኛም እናንተም ልጆቿ ነን። በምክር ቤት ብቻ ሳይሆን በተለያየ ዘርፍ ተባብረን ኢትዮጵያ እንድናበለጽግ አብረን እንድንሰራ ጥሪ ላቀርብላችሁ ፈልጋለሁና የመጨረሻ እንዲሆን ምኞቴ አለመሆኑን ላረጋግጥላችሁ ፈልጋለሁ። ይህንን ካልኩ በኋላ የተነሱ ጥያቄዎች ምላሽ ለመስጠት ምርጫን በሚመለከት የዘንድሮ ምርጫ ለመማር ፈቃድ ላለው ለየትኛውም የፖለቲካ አካል ትልቅ ትምህርት የሰጠ ዘርፈ ብዙ መልእክቶች በውስጡ የያዘ የኢትዮጵያን ሕዝብ እንቆቅልሽ የኢትዮጵያን ሕዝብ ውስብስብ የረጅም ዘመናት ድልብ ሀብት ሶሻል ካፒታል ያለው በቀላሉ ሊታወቅ የማይችል ሕዝብ መሆኑን ያረጋገጠ ምርጫ ነው። ላይ ላዩን የምንናገረውና በውስጥ የሕዝቡ እምነት በምን ያክል ደረጃ የተለያየ መሆኑን ያየንበት ነው። ዘንድሮ ምርጫ ከስካሁኑ ምርጫ የሚለይ አንድ ሁነኛ ባህሪ ያለው እንደተባለው አትመዝገቡ ተብለዋል፣ የለም ብለው ተመዝግበዋል። አትደግፉ ተብለዋል፣ አትምረጡም ተብለዋል። የኢትዮጵያ ሕዝብ እነዚህን ሁሉ እገዳዎች፣ ማስፈራሪያዎች ሳይቀበል ምርጫው በነቂስ እስካሁን ታይቶ የማያውቅ የሕዝብ ቁጥር ሌሊት ወጥቶ ሌሊት እስኪያልቅ ድረስ ትርፍ ሰዓት በመሰለፍ ከ50 ሺህ በላይ የምርጫ ጣቢያዎች ላይ በነበረው ተሳትፎ የኢትዮጵያ ሕዝብ ያሳየውን ተጋድሎ ማየት የቻል የተማርንበት ሂደት ነበር። ምን ለየው የዘንድሮ ምርጫ ያላችሁ እንደሆነ ከዚህ ቀደም የሚፎካከሩ ኃይሎች በሐሳብ አልፎ አልፎም በጉልበት ይጠቃቃሉ። ዘንድሮ ግን የሚፎካከሩ ኃይሎች ሳይሆኑ ራሱ ምርጫው የጥቃት ኢላማ ነበር። ራሱ ምርጫው እንዳይከወን እንደ አንድ ታርጌት ተወስዶ ተሰርቶበታል። ለምን ያላችሁ እንደሆነ አጋጣሚ ሆኖ አለመታደል ሆኖ የኛን ባንዳዎች የሚያሰማሩ የሚልኩ ኃይሎች በሙሉ ምርጫ አይወዱም። ምርጫ ስለማይወዱ የሚወዳደሩ ሐሳቦችና ኃይሎችን ሳይሆን ራሱ ምርጫውን የጥቃት ኢላማ አድርገውት ነበር። ማሸነፍ፣ ከፈተና መሻገር፣ ችግሮችን በብልሃት የማለፍና አገር የማጽናት ልምድ ያለው የኢትዮጵያ ሕዝብ እነዚያን ፍላጎቶች ሳይቀበል በተባበረ ክንድ ላደረገው አስተዋጽኦ ከፍተኛ ክብር ይገባዋል። ኢትዮጵያውያን አባባል አላቸው። ውሃ ዝቅ ሲል ይሸታል፣ ሰው ደግሞ እየደከመ እየሰነፈ ሲሄድ ኩራትና ፉከራ ያበዛል ይላል። የጋራ ሀገር ማጽናት ማበልጸግ ነው ምኞታችን የሚለውን በአንድ ድምፅ አስተጋብተዋል። ለዚህም ነው ህዝቡን አናቀውም የምንለው። ሰሜን ብትሄዱ፣ ደቡብ ብትሄዱ፣ ምዕራብ ብትሄዱ፣ ምስራቅ ብትሄዱ አንድ ድምፅ ነበር፣ ጽንፈኝነት አያስፈልገንም የሚል፣ ባንዳነት አያሻንም የሚል። ዘርፈ ብዙ ኢኮኖሚዎች ለማሻሻል የምታደርጉት ጥረት መልካም ነው። ጅምራችሁን ወደንላችኋል። ስርዓታዊ ሌብነት መጥፋቱን እንደግፋለን። አሁንም ግን በውስጣችሁ ሌቦች ስላሉ በተቻለ መጠን ሌብነትን አጥርታችሁ ሰርቪስ አሻሽላችሁ ትልሞቻችሁን በተሟላ መንገድ አሳክታችሁ የጸናች የበለጸገች ኢትዮጵያን ለልጆቻችሁ ለማስረከብ የእናንተን ድርሻ አንድ ጡብ ማስቀመጥ ትችላላችሁ በሚል ተስፋ ነው የኢትዮጵያ ሕዝብ የመረጠን። ባዶ ቼክን የሰጠን። በዚህ ቼክ ላይ መልካም ስም፣ መልካም ስራ መዝራት፣ መልካም ውጤት ማምጣት
የኔና የእናንተ ኃላፊነት ይሆናል። ብልጽግና ከ85% ባለፈ ወንበር አይወዳደርም። 15%ቱን ሙሉ በሙሉ የሚፎካከሩ ፓርቲዎች በነፃነት ኢንከምበንስ መንግስት በሌለበት ተጭበረበረ ወይም ደግሞ መንግስት በኃይል ወሰደ በማይሉበት ሁኔታ ብቻቸውን ይወዳደሩ። እኛ ከነሱ ጋር በ85ቱ እንወዳደራለን። ለነሱ 100% እድል ይሰጥ፣ ለኛ ግን 85% እድል ይሰጥ ብለን እንደምታስታውሱት ተጨቃጭቀን ተነታርከን ወስነናል። የብልጽግና አባላት ያኔ የጎረበጠ ቢመስላችሁ ሐሳቡ ዛሬ ላይ ውጤቱ እንደምታዩት ለዲሞክራሲ ቀናይነት በካቢኔ ማስገባት ብቻ ሳይሆን በፓርላማ 15% አልወዳደርም የሚል ገዢ ፓርቲ በድፍን አፍሪካ መኖሩን እጠራጠራለሁ። በአብዛኛው ሲታይ ግን ሰላማዊ ዴሞክራሲያዊ የህዝብ ይሁንታ በግልጽ የታየበት ምርጫ ሆኖ እኛም እንደ ፓርቲ 15% ይቅርብን ያልነው ጉዳይ ብዙ ድምጽ ለመስማት እድል የሰጠ ስለሆነ የብልጽግና ፓርቲ አባላት እንደዚህ ባለው ወጣ ያለ ውሳኔ አካል በመሆናችሁ ኩራት ሊሰማችሁ ይገባል። ይህ በየትኛውም አፍሪካ ሀገር አይታይም። በሚቀጥለው የኢንክሉሲቭ ናሽናል ዲያሎግ ውስጥ ብልጽግና አጀንዳዬ ካላቸው ጉዳዮች አንዱ በስልጣን ላይ ያለ መንግስት ማክሲመም 2 ተርም ብቻ መቆየት አለበት የሚል አጀንዳ ብልጽግና ይዞ የቀረበውንም በአፍሪካ ደረጃ ህገ መንግስት አሻሽለው እድሜ ሲያራዝሙ እንጂ ያልተገደበ እድሜ ኖሯቸው እድሜ ሲገድቡ ሰምተን አናቅም። ይህ ታላቅ እርምጃ ነው። ለሀገር የሚጣል ጡብ ነው። በኢትዮጵያ እንደምታውቁት ብዙ ታፍነው የኖሩ ጉዳዮች አሉ። እነዚያ ታፍነው የቆዩ ችግሮች፣ ታፍነው የቆዩ ሐሳቦች አሁን ዘመን ሲመቻቸው መንግስት በንጽጽር የተሻለ ስፔስ የጣቸው ቴክኖሎጂ ሶሻል ሚዲያን ሲያመጣላቸው በርከት ያሉ ነገሮች ይወጣሉ። እነዛም በትዕግስት ለተወሰነ ጊዜም ቢሆን ማስተናገድ በዘላቂነት የተረጋጋ ፖለቲካል አውድ ለመፍጠር የሚያግዝ ነው በሚል እምነት አንድ የኢትዮጵያ ትርክት ስብራት በርካታ ጣጣዎች አመጥቶብናል። ያ እንዳይቀጥል ሰዎች ግሪቫንሳቸውን አውጥተው መልሰው ሰክነው የተሻለ ዲሞክራሲያዊ ስርዓት ለመገንባት ያግዛል በሚል የተውነው ጉዳይ ነው። የኢንክሉሲቭ ናሽናል ዲያሎግ የሚመሩ አካላት በሪፖርታቸው እንዳቀረቡት በመቶ ሺህ የሚቆጠሩ ሰዎች በድፍን ኢትዮጵያ፣ በመካከለኛው ምስራቅ፣ በአፍሪካ፣ በአውሮፓ፣ በአሜሪካ ያሉ ኢትዮጵያውያን ጨምሮ በኢትዮጵያ ታሪክ ታይቶ የማያውቅ የግራስሩት የኤሊት ባርጌን የኤሊት ዲስከሽን ሳይሆን በግራስሩት ያሉ ዜጎች ስለ ጉዳያቸው በነፃነት የሚወያዩበትና አጀንዳ የሚሰጡበትን መድረክ ፈጥረዋል። በእነዚህ ውይይቶች ምን አገኘን ያላችሁ እንደሆነ የማህበረሰብ ግጭት ቀንሷል ወይም እምብዛም አይሰማም። አማራና ኦሮሞ፣ ሶማሌና ኦሮሞ፣ ጌዲዮና ሲዳማ ወይም ወላይታና ሲዳማ የሚባል ህዝብና ህዝብን የመሰለ የሚያገናኝ ግጭት ኢትዮጵያ ውስጥ ቀንሷል። ሃይማኖትና ሃይማኖትን የሚያጋጭ ግጭትም ኢትዮጵያ ውስጥ ቀንሷል። ኢትዮጵያ ውስጥ ያለው ምንድነው ያላችሁ እንደሆነ አሁን ብሔርን ከብሔር ሃይማኖትን ከሃይማኖት የሚያጋጩ ኃይሎች እነዛ ብሔሮች አልጋጭ ሲሏቸው እነሱ እየመጡ እየገጯቸው ነው። አሁን ያለው አጋጭ የነበረው ገጭ መሆኑ ነው እንጂ እርስ በርስ ያለ ጉዳይ እምብዛም አይታይም። ያም ሆኖ ግን
ያልተፈቱ ኢንሲደንቶች እዚህም እዚያም አሉ። እንደተባለው አንዳንድ ኃይሎች በተለያየ ክልል መሽገው ሸፍተው አልፎ አልፎ ግጭት ይፈጥራሉ። ያ ለምንድን ነው የሆነው የሚል ጥያቄ ግን ካላችሁ ኢትዮጵያ ተረጋግታ ጸንታ እንዳትኖር የሚሹ ኃይሎች ገንዘባቸውን፣ ጊዜያቸውን አጥፍተው ባንዳ ያሳድዳሉ። እኛ ደግሞ ክፉ አመል አለብን። በጣሊያን ጊዜ እንደምታስታውሱት አልፎ አልፎ ባንዳዎች በውስጣችን አሉ። እነዚህ ባንዳ ፈላጊና ባንዳዎች ሲገናኙ በየቦታው ጥርት ባለ ዓላማ፣ ፍላጎት የተሰናሰለ ጉዳይ ሳይሆን ግጭት ይፈጥራሉ። አልፎ አልፎ የተቃዋሚ ፓርቲ ወይም ግለሰቦች ሲወያዩ ከሰማችሁ የኔና ያንተ ጉዳይ አሁን ይቆይ፣ በኋላ እንደርስበታለን፣ አሁን ዋናው ጉዳይ ይህንን መንግስት መጣል ነው፣ ይህንን መንግስት ከጣልን በኋላ እንዴት ያለ መንግስት፣ እንዴት ያለ ስርዓት የሚለው እንወያያለን ይላሉ። ስልጣን ይዘው ሊወያዩብን ማለት ነው። ዲፍረንሱ ምንድነው? ከኛ ጋር እኛ ዝግጅታችንን ጨርሰን ምን አይነት መንግስት፣ ምን አይነት ፓርቲ፣ ምን አይነት እሳቤ ለኢትዮጵያ እንደሚበጅ ተዘጋጅተን ስንመጣ እኛን የሚቃረኑ ደግሞ ከመጡ በኋላ ሊዘጋጁብን ይፈልጋሉ። ይሄ ለየቅል ነው ጉዞ። ለዚህ መፍትሄው አንድ ህዝባችንን በቀጣይነት ማወያየት፣ የጸጥታ ተቋማት ማጠናከር። ከፍተኛ ለውጥ ነው ያለው። ሎ ኢንፎርስመንት ኤጀንሲስ መገመት ከሚቻል በላይ በቁጥር፣ በብቃት፣ በቴክኖሎጂ እያደጉ መጥተዋል። ኢትዮጵያን ከማንኛውም ጥቃት ለመከላከል የሚያስችል ቁመና እየፈጠሩ ይገኛሉ። ነገር ግን የሽፍቶች ባህሪ የኮንቬንሽናል ጦርነት ባህሪ ስላልሆነ ህዝባችን ከሎ ኢንፎርስመንት ኤጀንሲስ ጋር በትብብር ሆኖ እነዚህን ኃይሎች የመቆጣጠር ስራ መስራት ይጠበቅበታል።